ሰላም የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 23 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የኢትዮጵያ አየር መንገድ የመጀመሪያውን DHC-6 ትዊን ኦተር ክላሲክ 300G አውሮፕላን ተረከበ። የኢትዮጵያ የምርጫ ውጤት ይፋ መሆኑን ተከትሎ ኦነግ ጥብቅ ማስጠንቀቂያ ሰጥቷል። ፈረንሳዊቷ ጋዜጠኛ ከኢትዮጵያ የተባረረችበት ሂደት ትክክል እንዳልነበር ተገለጸ። በደቡብ ሱዳን ምርጫ በታህሳስ ወር እንደሚካሄድ ተገለጸ። የኢራን የውጭ ጉዳይ ሚኒስቴር በነዳጅና በፔትሮኬሚካል የውጭ ንግድ ላይ የተጣለውን እገዳ መነሳቱን ገለጸ። አርጀንቲና በሜሲ ግቦች ታግዛ ወደ ጥሎ ማለፍ ተሸጋግራለች። ወደ ዝርዝር ዜና እናልፋለን። የኢትዮጵያ አየር መንገድ የመጀመሪያውን DHC-6 ትዊን ኦተር ክላሲክ 300G አውሮፕላን ተረከበ። የኢትዮጵያ አየር መንገድ ከካናዳው አውሮፕላን አምራች ኩባንያ ዴ ሃቪላንድ ካናዳ ለመረከብ ካቀዳቸው ሁለት የDHC-6 ትዊን ኦተር ክላሲክ 300G አውሮፕላኖች መካከል የመጀመሪያውን በዛሬው ዕለት ተረክበዋል። አዲስና ልዩ የሆኑት አውሮፕላኖቹ የአየር መንገዱን የውስጥና ቀጠናዊ በረራ አገልግሎት ይበልጥ ለማጠናከር ከፍተኛ ሚና እንዳላቸው ተመልክቷል። በተጨማሪም ለቱሪዝም ዘርፍ እንቅስቃሴዎች፣ ለአየር ላይ የቅኝትና ጥናት ስራዎች፣ ለአየር አምቡላንስ አገልግሎትና ለሌሎች መሰል ተግባራት ከፍተኛ ፋይዳ እንደሚኖራቸው አየር መንገዱ ገልጿል። የአየር መንገዱን የተለያዩ የገበያ ፍላጎቶች በብቃትና በአስተማማኝ ሁኔታ ለማሟላትና ተደራሽነቱን ለማስፋፋት ያለውን አቅም ይበልጥ እንደሚያሳድጉ መጠቆሙም የሀገሪቱ የዜና አውታሮች ዘገባ አመላክተዋል። የኢትዮጵያ የምርጫ ውጤት ይፋ መሆኑን ተከትሎ ኦነግ ጥብቅ ማስጠንቀቂያ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን አጠቃላይ ምርጫ ውጤት ይፋ ያደረገ ሲሆን ገዢው የብልጽግና ፓርቲ በፌዴራል ፓርላማ 438 መቀመጫዎችን በማሸነፍ መንግስት ለመመስረት የሚያስችለውን አብላጫ ድምፅ ማግኘቱ ተረጋግጧል። ይህንን ተከትሎ ዛሬ የሀገሪቱ ሚዲያዎች እንደዘገቡት መግለጫ የሰጠው የኦሮሞ ነጻነት ግንባር ኦነግ ምንም እንኳን በምርጫው አንድም ወንበር ባያሸንፍም የሀገሪቱ ውስብስብ ችግሮች በምርጫ ድል ብቻ ሊፈቱ እንደማይችሉ ጠንከር ያለ ማስጠንቀቂያ ሰጥቷል። ግንባሩ በምርጫ ሂደት ላይ ቅሬታውን ከመግለጹም በላይ መንግስት የሚከተሉትን ዋና እርምጃዎች እንዲወስድ በጥብቅ አሳስቧል። እነኚህ እርምጃዎች ወታደራዊና የጸጥታ ኃይሎች ስምሪት በአስቸኳይ እንዲቆም፣ የፖለቲካ እስረኞች እንዲፈቱ፣ እውነተኛና ሁሉንም አሳታፊ የሆነ ሀገራዊ የፖለቲካ ውይይት እንዲመቻችና በሰሜን ኦሮሞ የሚታየው የጸጥታ ስጋት በጋራ ጥምረት እንዲፈታ የሚሉ ዋናዎቹ ጉዳዮች ናቸው ሲል አመልክቷል። በመጨረሻም ኦነግ አባገዳዎችና የሃይማኖት አባቶች ለሀገሪቱ ሰላምና አንድነት የጀመሩትን ጥረት አጠናክረው እንዲቀጥሉ ጥሪውን አስተላልፏል። ፈረንሳዊቷ ጋዜጠኛ ከኢትዮጵያ የተባረረችበት ሂደት ተገቢ እንዳልነበረ ተገለጸ። ዘጋቢዬ ከኢትዮጵያ የተባረረችበት ሂደት ተገቢ አልነበረም ሲል ላክርዋ ጋዜጣ መዘገቡን ትናንት ሰኔ 22 የተሰራጨ መረጃ አመላክቷል። ታዋቂው የፈረንሳዩ ጋዜጣ ላፑዋ በቅርቡ ዘጋቢው ኦገስቲን ፓስሊ ከኢትዮጵያ የተባረረችበት ሁኔታ አግባብ አልነበረም ሲል ወቀሰ። የጋዜጣው የዝግጅት ክፍል ለመገናኛ አውታሮች እንዳለው የኢትዮጵያ መንግስት ባለስልጣናት በጋዜጠኛዋ ላይ የወሰዱት እርምጃ የፕሬስ ነጻነት ጥሰት የፈጸመ ነው ሲል ከሷል። ኢትዮጵያ በጋዜጠኞችና በዜና ድርጅቶች እየወሰደች ያለው ጫናና እርምጃ ከጊዜ ወደ ጊዜ እየተባባሰ መምጣቱን የተለያዩ የሰብአዊ መብት ተቆርቋሪ ድርጅቶችና ተንታኞች ይገልጻሉ። በደቡብ ሱዳን ምርጫ በታህሳስ ወር እንደሚካሄድ ተገለጸ። የደቡብ ሱዳን የምርጫ ኮሚሽን ምንም እንኳን የጸጥታ ስጋቶች እየጨመሩ ቢሆንምና ከፍተኛ የገንዘብ እጥረት ቢኖርም ለረጅም ጊዜ የተራዘመው ብሔራዊ ምርጫ በታህሳስ 22 ቀን 2026 እንደሚካሄድ አስታውቋል። ይህ ምርጫ በሀገሪቱ የሰላም ሂደት ምክንያት አስቀድሞ 2 ጊዜ መራዘሙ የሚታወቅ ሲሆን የሰላም ስምምነቱ ወሳኝ ድንጋጌዎች ገና እንዳልተተገበሩና እስካሁን ከሚያስፈልገው በጀት ውስጥ የተወሰነ ክፍል ብቻ እንደተገኘ የምርጫ ባለስልጣናት ገልጸዋል። ይህንንም መረጃ የሱዳን ታይምስ ዘገባ አመልክቷል። የኢራን የውጭ ጉዳይ ሚኒስቴር በነዳጅና በፔትሮኬሚካል የወጪ ንግድ ላይ የተጣለውን እገዳ መነሳቱን ገለጹ። ከድፍድፍ ነዳጅና ከተፈጥሮ ጋዝ ከሚገኘው ፔትሮኬሚካል የወጪ ንግድ ላይ የተጣለው ማዕቀብ ከመነሳቱ በተጨማሪ በኢራን የባህር መተላለፊያ ላይ ተጥሎ የነበረው እገዳ መነሳቱንም አክለዋል። በተጨማሪ ማዕቀብ ተጥሎባቸው የነበሩ የተወሰኑ የኢራን ሀብቶች እንደተለቀቁም ተናግረዋል።
የማዕቀቦች መነሳት የኢራንን የምጣኔ ሀብት መልስ ግንባታ እንደሚደግፍ በኤክስ ገጻቸው ባሰፈሩት መልእክት አስታውቀዋል። በሊባኖስ ያለው ጦርነት እንዲቆም የኳታርና የፓኪስታን ልዑካን ላበረከቱት አስተዋጽኦም አመስግነዋል። ኢራንና አሜሪካ የተስማሙበት መግቢያ ሰነድ አንቀጽ 1 ምዕራፍ 10 እና 11 ለድርድሩ ዋነኛ መነሻ መሆናቸውን የውጭ ጉዳይ ሚኒስቴሩ ጠቁመዋል። የአውስትራሊያ ፖሊስ $1 ቢሊዮን የሚያወጣ አደንዛዥ እጽ ያዘ። የአውስትራሊያ ፖሊስ ግምቱ $1 ቢሊዮን የሚያወጣ አደንዛዥ እጽ መያዙን ከተለያዩ ሀገሮች የወጡ መረጃዎች ያመለክታሉ። የአውስትራሊያ ፖሊስ የሀገሪቱ መገበያያ ገንዘብ ዋጋ እንደሚያመለክተው ግምቱ 1 ቢሊዮን ገደማ የሚሆን አደንዛዥ እጽ መያዙ ተገልጿል። በምዕራባዊቷ ሲድኒ ከተማ በተደረገው ፍተሻ የተገኘው ኮካይን ብቻውን ወደ 600 ሚሊዮን የአሜሪካ ዶላር የሚያወጣ ሲሆን ይህ ማለት በሀገሪቱ ከተያዙ እጾች ውስጥ እጅግ ከፍተኛውን ድርሻ ይይዛል። ከዚህ ህገወጥ ድርጊት ጋር በተያያዘም የሀገሪቱ ፖሊስ የ21 እና የ25 ዓመት ወጣቶችን በቁጥጥር ስር መዋሉ ታውቋል። አርጀንቲና በሜሲ ግቦች ታግዛ ወደ ጥሎ ማለፍ ተሸጋግራለች። በ23ኛው ዓለም ዋንጫ ምድብ 10 ሁለተኛ ጨዋታውን ያደረገችው አርጀንቲና ኦስትሪያን 2-0 አሸንፋለች። ቴክሳስ ላይ በተካሄደው ጨዋታ ሊዮኔል ሜሲ አርጀንቲና አግኝታው የነበረውን የፍጹም ቅጣት ምት ቢያመክንም የማሸነፊያዎቹን 2 ግቦች አስቆጥሯል። እነዚህ ግቦች ለሊዮኔል ሜሲ በ23ኛው ዓለም ዋንጫ 5ኛ፣ አጠቃላይ በውድድሩ ተሳትፎ ታሪኩ ደግሞ 18ኛ ሆነው ተመዝግበዋል። በዚህም ሜሲ በጀርመናዊው ሚሮስላቭ ክሎቭ ተይዞ የነበረውን የምንጊዜም ከፍተኛ ግብ አስቆጣሪነት ክብረ ወሰን በእጁ ሲያስገባ በሁለቱ ጨዋታዎች እርሱ ባስቆጠራቸው 5 ግቦች 6 ነጥብ የሰበሰበችው አርጀንቲና ወደ ጥሎ ማለፍ መሸጋገሯን አረጋግጣለች። ወደ 4ኛ የዓለም ሻምፒዮንነት የምታደርገውን ጉዞም አስምራለች። የዓለም ዋንጫ አርጀንቲና ይበለዋል ብለው ብዙዎች ግምታቸውን እየሰጡ ነው። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ጻፉልን በማለት ለዛሬ ረፋድ የያዝናቸውን ዜናዎች በዚሁ ማገባደድ እንወዳለን። ሰላም።